ቢኒያም መቄዶንያ ሌባ ነው። እንዴት ሌባ እንደሆነ በማስረጃና በመረጃ ዛሬ ነግራችኋለሁ። ሰጥተናችኋል። ወገኖቼ ከሰማችሁ እንደዚህ አይነት ሰበር ስሙ፣ ስብር ያለ ሰበር ጥያቄ ማንሳት አይደለም ለህግ ጭምር ሊቀርቡ ይገባል። መቄዶንያ ዙሪያ የተሰማ አዲስ ዜና አለ። ቢኒያም ሰበር ዜና ሰራዊት ፍቅሬና መንሱር ጀማልን ጨምሮ 6 ሰዎች በፌደራል እሱ አፈር በልቶ ለማን ሲባል ነው እሱ ላይ የፈጸመችው በደል ሊሸፋፈንላት የሚችለው? የልጆች አሳዳጊ ነች በሚል ተልካሻ ምክንያት ስለኝ ውድ ቤተሰቦቼ እንደምናችሁ፣ እኔ ያለው በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። እንግዲህ ሳምንት ውስጥ የተካሄዱ ጉዳዮች አሉ። እነሱን ሰብሰብ አድርጌ ወደ እናንተ መጥቻለሁ። ሁላችሁም ይሄን ቪዲዮ ስትጀምሩት ላይክ በማድረግ ጀምሩ። ወደ ቪዲዮ ላይክ ለምን ደሞ አታረጉት? ሆጃም የነሃሉኝ የነስ መጥሩ የሚወደዱበት ምንድነው ሚስጥሩ? ወገኖቼ ከሰማችሁ እንደዚህ አይነት ሰበር ስሙ፣ ስብር ያለ ሰበር ከፊንቴክ ኢንቨስትመንት ጋር በተያያዘ እናስተዋውቃለን የሚሉ ሰዎች እየገቡ ነው። ምልልህ እየገቡ ነው። አካውንት አስለቀቅና ያሉት ራሳቸው እየገቡ ነው ነው ምልልህ። 6ቱ ገብተዋል። ሌላ ሰበር ልንገራችሁ። 356 መኪኖች ፊንቴክ ኢንቨስትመንት ከቻይኖቹ ላይ ወስዶ ቻይኖቹ የ356 መኪና አልሰጠንምና መላበሉን አለ። ምን አልኳችሁ? እኔ ፊንቴክ ኢንቨስትመንት መኪና የማስመጠጥ ፍቃድ የለውም። ሸዋሸዋ ነው። እንኳን አደረሳችሁ። ዛሬ ነው እንደዚህ መባል ያለበት። እቤት አላድርም ዛሬ። በቁጥጥር ስር ዋሉ አርቲስት ሰራዊት ፍቅሬ፣ መንሱር ጀማል፣ አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀኔ፣ አብርሃም ግዛውና ወንድም ካሊድ በቁጥጥር ስር ውለዋል። ፌዴራል ፖሊስ የፊንቴክ ኢንቨስትመንት የመኪና ሽያጭ አጭበርበር ወንጀል የተጠረጠሩ ታዋቂ አርቲስቶችንና የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን በዛሬው ዕለት በቁጥጥር ስር አውሏል። የእነዚህ ሰዎች መታሰር ዋነኛው ምክንያት ከተጠርጣሪው ድርጅት ጋር በማስታወቂያ በጋራ በመስራት የህዝቡን አመኔታ ያላግባብ መጠቀማቸው ነው ተብሏል። መቄዶንያ ዙሪያ የተሰማ አዲስ ዜና አለ። ቢኒያም በማዕቀብ ሁኔታ በሚስቱ ዙሪያ የተኮለኮሉ ሰዎች ለበሽተኛ የመጣ ዳይፐር ሁላ እያሸሹ ይሸጣሉ አሉ። ይህንን ጉዳይ ማለት ቢኒያም አያውቀውም እየተባለ ነው። እንዳለ ኮሚቴዎቹ ምኖቹ እንዳለ የሚስቱ ዘመድ አዝማዶች ናቸው እንዳለ ውስጥ ያሉት እንዳለ እዛ መቄዶንያ ውስጥ የሚሰራ ሰው መኪና ቤት የሌለው የለም። በባዶቹ ገብቶ ባለሀብት ሆኗል እየተባለ ነው። ለዚህ መልስ ሲኖራቸው የሆኑ መቄዶንያዎች በሚስቱ ዙሪያ ውስጥ በቢኒያም ሚስት ዙሪያ ያሉ ሰዎች ምን አይነት ሰዎች ናቸው? እውነት ዘመድ አዝማድ ናቸው? ይህንንም እንዲጣራ እንፈልጋለን። በሚስቱ ዙሪያ የተሰበሰቡ ሰዎች እንዳለ ለእርዳታ የሚመጣ ነገር ግማሽ እያሸሹ ይሸጣሉ የሚባል ወሬ አለ። ጥያቄ ማንሳት አይደለም ለህግ ጭምር ሊቀርቡ ይገባል። ሰላም ደጉላው ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት ያደረጋችሁ ብዙ ሰው ይማርበት ዘንድ አድርጉልኝ። እንግዲህ ከሰሞኑ በዚሁ በሶሻል ሚዲያ በመቄዶንያና በሌሎች ገቦች እርዳታ ላይ በተሰማሩ ግለሰቦች ላይ አንዳንድ ጥያቄ እየተነሳባቸው ይገኛል። ይህንን ጥያቄ ተከትሎም ጥያቄዎች ላይ ደግሞ ብርቱ ተቃውሞ እየተነሳባቸው ተመልክቻለሁ። ይህንን ጉዳይ በተመለከተ እንደ ግለሰብ የራስን ምልከታ፣ እንደ ጠበቃ ደግሞ አንዳንድ ነጥቦችን ከህግ አንጻር አንስተን እንመለከታለን። በተለይም ደግሞ እርዳታ ስራ ላይ የተሰማሩ ግለሰቦችን በምንመለከትበት ጊዜ ከሌላው ዓለም በተለየ እኛ ሀገር እነዚህ እርዳታ ስራ ላይ የሚሰማሩ ግለሰቦች የራሳቸው ስራ የሌላቸው፣ የራሳቸው ምንም አይነት የገቢ ምንጭ የሌላቸው፣ ሀብት ንብረት የሌላቸው ሆኖ እናገኛለን። የእርዳታ ስራ እንሰራለን ብሎ የሚሰሩትም ከሌሎች ሰዎች ገንዘብ ሰብስበው ገንዘብ አጠራቅሞ ባሻቸውና ደስ ባላቸው አካሄድ ለሌሎች ሰዎች ገንዘብ የሚያከፋፍሉ ሆኖ እናገኛቸዋለን። ከዚህም ባሻገር ደግሞ እርዳታ ስራ ላይ ከመሰማራታቸው በፊት ምንም ስራ ምንም ሀብት ንብረት በስማቸው ያልነበሩ ሰዎች፣ አንዳንዱ ደግሞ ክፍለ ሀገር ላይ ሞተረኛ ጭምር የነበረ አሁን ላይ ግን መኪና፣ ቤትና ሌሎች ንብረቶችን ይዘው አፍርተው እናገኛለን። ስለዚህ ይሄ ነገር የሚያጠራጥር ስለሆነ ጥያቄ ማንሳት አግባብነት ያለው ነው ብዬ አምናለሁ። መንግስትም በዚህ ጉዳይ ላይ ጣልቃ ገብተው በተለይ ገንዘብ ማሸሽ፣ በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ ማቅረብና
ሌሎች ወንጀሎች ላይ እነዚህ እርዳታ ላይ የተሰማሩ ግለሰቦች ሊሰማሩ ስለሚችሉ መንግስት በዚህ ጉዳይ ላይ ሲሪየስ የሆነ ክትትል ሊያደርግ ይገባል ብዬ በግሌ አምናለሁ። የመቄዶንያን ጉዳይ በተመለከተ ግን ለዶክተር ቢኒያም ትልቅ ክብር አለኝ። በጣም ድንቅ ስራ እየሰራ ነው። ነገር ግን እየተነሳ ባለው ጥያቄ መሰረት ኦዲት ይደረግ፣ ገቢ ወጪ ይታወቅ፣ ሌሎች ገንዘቦች በየጊዜው የሚሰበሰቡ ገንዘቦች ከምን ላይ ዋሉ ያን ሪፖርት አድርግ ብሎ ጥያቄ ማቅረብ ኃጢአት ወንጀልም አይደለም ነውርም የለውም ብዬ አምናለሁ። አመሰግናለሁ። ቢኒያም መቄዶንያ ሌባ ነው። እንዴት ሌባ እንደሆነ በማስረጃና በመረጃ ዛሬ ነግራቸዋለሁ። ጸጥ ብላችኋል። ቢኒያም መቄዶንያ በጣም ብዙ ኢትዮጵያውያን እናትና አባቶች የታመሙ ሰዎችን ከጎዳና ላይ ከችግር ሰርቆ በስነ ስርዓት እንዲኖሩ ያደረገ ሌባ ነው። ቢኒያም መቄዶንያ የራሱን ላይፍ ትቶ ማለት ነው። በጣም ወፍራም ነበር፣ ምንም አልጎደለውም። አሁን ኢቭን ማለት ነው ብታዩት በጣም ነው የምታዝኑት። ከራሱ ላይ ሰርቆ ለሰዎች ህይወቱን የሰጠ ሌባ ነው። አሳልፎ ከራሱ ላይ ሰርቆ ማለት ነው። ዘመኑ ሰንበዲን ሌባ ነው የምንልበት ጊዜ ስለሆነ እንደው በዚህ ቢገባችሁ፣ እንደው አይከናችሁም ባታስነኩ፣ እንደው የተከበረ ሰው ሁሉ ሲናድ ዝም ባትሉ፣ እንደው ይሄን ብትረዱ አይከን ያጣንቀን እንደዚህ ለልጆቻችን ምናሳየው በግልጽ ምሳሌ የሚሆኑ ሰዎችን ያጣንቀን ያኔ ለሀገር መልካም አይደለም። ብንረጋጋ አሪፍ ነው። ብንረጋጋ ደስ ይለኛል። ብንረጋጋ የምንጠይቀውን በስነ ምግባር ቢሆን ጥያቄ ካለንም ጨዋ አትሊስት አይደለም አንድ ሰው ላበላ ሰው እንኳን የጨዋ ንግግር መናገር አለብን። ምን አይነት አስጠሊ ቀፋፊ ዘመን ውስጥ እንደገባን አይ ዶንት ኖ። በጣም ነው የምበሽቀው። በጣም ነው የበሸኩት። ፐብሊክም እንዲመጣ አልፈለኩም። ብዙ እንትን አድርጋለሁ። እኔ እንጃ በጣም አስቸጋሪ ነገሮች ውስጥ በጣም ፈታኝ ነው። ሁለት እህቶቼ በአንድ ወር ልዩነት ውስጥ ሞተውብኛል። ከዛም ደግሞ አባቴ ሽማግሌ ነበር፣ እሱም መንከባከብ ነበረብኝ። እሱም ብዙ አልቻለም። ከአንድ አመት በኋላ ሞተ። በህይወቴ ግን በጣም ስሜቴን የጎዳው የባለቤቴ ሞት ነው። በ13 አመቷ ነው ማቃት ህፃን ልጅ ሆነ። እኔ እነሱ ግቢ ውስጥ እየተጫወትኩ ነው ያደግኩት። በአንድ ቀን ውስጥ ነው የሞተችብኝ። እኔ ደብረ ዘይት ስራ ነበረብኝ። እንጀራ ምናምን እየጋገረች ነበር። ልብስ ማስጣ ስልክ ደውላ በጣም አሞኛል አለችኝ። መጣሁኝ ቤት። እዚህ ጋር አሞኛል እባክህ ምን እንደሆነ አላውቅም አለች። 12 ሰዓት ላይ ነው የሆነው ሐኪም ቤት ይዤ ሄድኩኝ። ሐኪሞቹ ብዙ ሞከሩልኝ፣ በጣም ብዙ። ሁለቱም ኩላሊቷ ነው የቆመው። እኔን አንድ ኩላሊት ለመስጠት ሞክሬ ነበር። ብዙ ሞክሬ ነበር። አመለጠችኝ። የልጅነቴ ናት። 27 አመት ነው አብራኝ የኖረችው። እኔ እነሱ ግቢ ውስጥ ነው ብዬ እየተጫወትኩ ያደግኩት። አሁንም ድረስ የሷ ሐዘን አለብኝ። የ27 አመት ጓደኛዬ ናት። ከልጅነት እስከ እውቀት አንድ ልጅም አልወለደችልኝም። ብዙ ሞክረን ነበር። የሷ ሐዘን ቅርታት ምስተክራስ እሱ አፈር በልቶ ለማን ሲባል ነው እሱ ላይ የፈጸመችው በደል ሊሸፋፈንላት የሚችለው? የልጆች አሳዳጊ ነች በሚል ተልካሻ ምክንያት እሷ ነጻነት ላይ የፈጸመቻቸውን በደሎች ማድበስበስ አስፈላጊ አይደለም። ሐቅ ነው፣ እውነት ነው። አይደለም እንደሷ አሜሪካን የመሰለ ሀገር ላይ ልጆችን ማሳደግ ይቀርና ኢትዮጵያ ውስጥም ያለባል ልጆቻቸውን የሚያሳድጉ እጅግ በጣም ብዙ ሴቶች አሉ። እመኑኝ እነዚህ ልጆች ያድጋሉ። ይብላኝ አፈር ለበላው አባታቸው ማለት ነው። እኔ እጅግ በጣም ያዘንኩበትና እንዴት ነጻነት ላይ እንዲህ ታረጋለች ብዬ ያዘንኩባቸውን ሁለት ምክንያቶች ልንገራችሁ። እነዚህ ነገሮች ደግሞ የተናገረው ራሱ ነጻነት ነው። በህይወት እያለ
ለእህቱና ለወንድሙ ማለት ነው። የመጀመሪያው ነጻነት አሜሪካ ላይ እያመመኝ አለ ምግብ ስትሰራ መጥና ለሷና ለልጆቿ ሰርታ እኔን ግን የራስን ምግብ ራስ ተነስተ ሰርተ ብላ ትለኝ ነበር አለ። ይሄ የማን አንደበት ነው? የነጻነት አንደበት ነው፣ የእህትና የወንድሞቹ አይደለም። ይሄ አያምም? እውነት ይሄንን ግፏንና ስራዋን ገና ለገና የልጆች አሳዳጊ ነሽ በሚል መሸፋፈን አለብን? ሁለተኛው አሜሪካ ላይ ሆስፒታል ተኝቼ አለ ሰው ናፈቀኝ፣ አጠገቤ ሆኖ የሚያስታምመኝ አንድ ሰው አልነበረም ሲል ነበረ። እሷ የት ሄዳ ነው ነጻነት ሰው አጥቶ ሆስፒታል ላይ ብቻውን ሲታመም የነበረው? አሜሪካ ላይ ቤተሰብን አያስታምም? እንደዛ ነው። ይሄንን ደግሞ የተናገረው ራሱ ነጻነት በሕይወት እያለ ለወንድሙ የተናገረው ነው። የነጻነት አንደበት ነው። በዚህ መልክ ነጻነት ላይ ግፍ የፈጸመችበትን ሴት ነው እናንተ ገና ለገና ልጅ አሳዳጊ ነሽ በሚል ተልካሻ ምክንያት የፈጸመችበትን በደል መሸፋፈን የምትፈልጉት። ስለዚህ የነጻነት ሚስት ነጻነት ላይ አደረገች የተባሉት ነገሮች በሙሉ የመጡት ከነጻነት አንደበት እስከሆኑ ድረስ እውነትን ምንሸሽበት ምንም ምክንያት የለም። የሷ ልጅ ማሳደግ ሌላ፣ ነጻነት ላይ ደግሞ የፈጸመችው በደል ሌላ፣ ማሙሽ ሌላ፣ ፎቶ ሌላ እንደሚባለው ነው። ማይገናኝ ነገር አገናኝታችሁ እሱ ላይ የፈጸመቻቸው በደሎች እንዲሸፋፈኑ አታድርጉ። ቢመራችሁ ሟጡት። እግዚአብሔር የወንድማችንን የነጻነትን ነፍስ ከደጋጎች ጎን ያሳርፍልን፣ ነፍሱን ይማር። ለወንድም ለእህቶቹም ደግሞ መጽናናትን እመኛለሁ። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። በመቄዶኒያና በሌሎች እርዳታ ድርጅቶች ላይ ሰሞኑን እዚህ ሶሻል ሚዲያ አካባቢ ሲናፈስ የነበረው ነገር የተነሳው ጥያቄ ትክክል ነው ብዬ ነው የማስበው። ምክንያቱም ከተነሱ ሐሳቦች መካከል የሁለቱን እንኳን ብናየው የመጀመሪያው እንደዚህ መቄዶኒያ ያሉ የእርዳታ ድርጅቶች ከልመና ይውጡ ነው። ሙሉ ለሙሉ ከልመና መውጣት አይችልም። ቢያንስ የሆነ ገቢያቸውን ራሳቸው ያመንጩ ነው። ይሄ ሐሳብ መቄዶኒያን ከመጥላት ወይንም ክፋት ከማሰብ የመነጨ አይደለም። እንዳውም እኔ መቄዶኒያን የሚወዱ ሰዎች ናቸው ነው የምለው። ምክንያቱም ለምሳሌ ኢትዮጵያን አየር መንገድ ብንወስድ በአንድ ወር ግዢ ውስጥ ሰዎች ነው የነገሩኝ፣ በአንድ ወር የወተት ግዢ ውስጥ አራውንድ 1.5 ሚሊዮን ዶላር ወጪ ያደርጋል። ከዚህ ውስጥ 10% ብቻ ነው ከሀገር ውስጥ ፍጆታ የሚሸፍነው ብለውኛል። 90% መሸፈን ቢቻል እንኳን ምን ያህል ገቢ ማግኘት ይቻላል? ስለዚህ እንደነ መቄዶኒያ ያሉ የእርዳታ ድርጅቶች ዲያሪ ላይ ቢሰማሩ አንድ እዛ ጋር የሚረዱ ሰዎች የተረጂነት መንፈስ እንዳይኖራቸው ያደርጋል። የራሳቸው ገቢን ያመነጫሉ። ስለዚህ ሁል ጊዜ እርዳታ ጥገኛ ከመሆን የራስን ገቢ ማመንጨት ይገባቸዋል ማለት ከክፋት የመነጨ አይደለም። በፍጹም ሊሆንም አይችልም። ክፋት ነው ብለው የሚያወሩ እንደነ ባሮክ ያሉ ሰዎች የበለጡ እነዚህ ሰዎች እንደነ መቄዶኒያ ያሉ የእርዳታ ድርጅቶችን ይወዷቸዋል ብዬ አስባለሁ። ሌላኛው በቦርድ ይመራ ነው፣ ኦዲተብል ይሁን ነው። አንድ የእርዳታ ድርጅት ስትራክቸር ይኑረው ብሎ ጥያቄ ማንሳት ይሄም ከክፋት የመነጨ አይደለም። ምክንያቱም በአንድ ሰው የሚመራ ነን ፕሮፊት ኦርጋናይዜሽን ያ ሰውዬ የሆነ ነገር ችግር ቢያጋጥመው አብሮት ይፈርሳሉ። እንደዚህ አይነት ድርጅቶች ለሁሉም ነው የሚሆነው። ባይዘ ይሄ ለመቄዶኒያ ብቻ ሳይሆን ለፕሮፊት ኦርጋናይዜሽንም ነን ፕሮፊት ኦርጋናይዜሽንም ይሄ ይሆናል። ካምፓኒዎች አንድ ሰው ላይ የተንጠለጠሉ መሆን የለባቸውም። አንድ ሰው ላይ ተንጠለጠሉ ከሆነ ያ ሰውዬ እስካለ ድረስ ብቻ ነው እነዛ ኤንቲቲዎች የሚኖሩት። ስለዚህ በቦርድ ይሞራ፣ ስትራክቸር ይኑረው፣ ኦዲተብል የሚሆንበት ወይ ይፈጠር ማለት ከሐሜት እንዲጸዳ ያደርገዋል። ስለዚህ ይሄ ከክፋት የመነጨ አይደለም። በተለያየ ጊዜ መቄዶኒያም ሆነ የተለያዩ እርዳታ ድርጅቶች ብርን ያሰባስባሉ። በኢትዮጵያ ብር ያሰባስባሉ፣ በሌላ ከረንሲም ያሰባስባሉ። እነዛ ከኢትዮጵያ ብር ውጭ ያሉ ከረንሲዎች ወደ ኢትዮጵያ መጥተው በምን አይነት ሁኔታ እንደተመነዘሩ አሁንም ጥያቄ እናነሳለን እኛ ሀርት ቱ ሀርትን ጨምሮ ማለት ነው። እንደዚህ አይነት ጥያቄ ማንሳት ከጤነኝነት የሚመነጭ ነው። እንደ ባሮክ ያሉ ሰዎች የገቢ ምንጫቸው ቤተክርስቲያን ላይ ጠግቶ ነው። ቢኮዝ ኢየሱስ አጎታቸው ነው ይመስላቸው። ከአጎታቸው ቤት ደግሞ ደስ ያላቸውን ነገር የማንሳት መብት አለን ብሎ ያስባሉ። ስለዚህ እንደዚህ ስትራክቸር ያለውና በዲሲፕሊን የሚመራ ኢንቲቲ ይፈጠር በሚባልበት ሰዓት መጀመሪያ የሚቃወሙት እነሱ ናቸው። ቢኮዝ ጥቅማቸውን ያሳጣቸዋል። የእርዳታ ድርጅቶች ብቻ ሳይሆን እነዚህ የሃይማኖት ተቋማት
የሃይማኖት ተቋማት አሁንም በተለያየ ጊዜ እርዳታ እያሰባሰቡ ነው። ድሮም እንደዚሁ በእርዳታ ነው እየኖሩ ያሉት። ነገር ግን ኦዲተብል አይደሉም። ድሮ ሌብነቱ የተጧጧፈ ስላልሆነ የእግዚአብሔር ፍራቻ አለባቸው ስለሚባል፣ አሁን ላይ ግን እንደሱ አይደለም። ስለዚህ የሃይማኖት ተቋማት ጭምር የገንዘብ ፍሰታቸው ኦዲተብል ሊደረግ ይገባል ካለን እነ ባሮክ መጥተው አይ ኢየሱስ ነው ኦዲተራችን ይሉናል። ቢኮዝ ሌብነቱ ስለሚመቻቸው ማለት ነው። ይሄን ሐሳብ ያነሳችሁ ሰዎች እውነት በግሌ ክብራ። አሁን ባለፈው በሰይፉ ነበር የሰራነው። ሰይፉ ብዙ ተከታይ ያለው፣ አሁን ግን በእኛ ዩቲዩብ ነው የምንሰራው። እኛ ዩቲዩብ ደግሞ ብዙ ሰው ስለማያየው፣ ብዙ ሰው ካላየው ደግሞ ፕሮግራሙ አልተሳካም ማለት ነው። ለምን አሜሪካም ያለው የትም ያለው አያየውም ማለት ነው። ስለዚህ እናንተ የምታግዙን ነው በዋናነት ምንድነው፣ ልክ መጋቢት 6 ጀምሮ 12 ሰዓት ይጀመራል። በየቀኑ የሚሄዱ ተሳፋሪ በሙሉ እንዲመለከተው ማለት ነው። ፕሮግራሙ መጋቢት 6 ጀምሮ ትንሽ ይቀጥላል፣ 1 ወርም 2 ወርም ሊፈጅ ይችላል። ስለዚህ ከመጋቢት 6 ጀምሮ ተሳፋሪው ረዳቶቹ መንገር እኮ ነው። በቃ ማታ ገብተህ ተመልከት። ዝም ብሎ ከፍቶ መተው ይችላል። በነገር ጊዜ ከሌላችሁ ልክ 12 ሰዓት ላይ ከፈት ታደርጉታላችሁ፣ ቁጭ ታደርጉታላችሁ። በቃ ከቻላችሁ ደግሞ ላይክ ማድረግ፣ ሼር ልክ እንዲህ ሲሆን በቃ ቫይራል ይሆናል። በጣም የተሳካ ፕሮግራም ይሆናል። አላማቻችን ተሳካ ማለት ነው። አሁን የምታየው እዛ ጋር የተጀመረ ፎቅ አለ አይደል? በዛ ላይ ደግሞ 15 ህንጻዎች እየሰራ ነው በየከተማው በየክፍለ ሀገሩ። አርባ ምንጭ እየሰራ ነው፣ ላሊበላ፣ ቀብሪ ዳሃር፣ በጣም ብዙ ግንባታዎች አሉ። ከ9000 ሰው በላይ እያኖርን በዛ ላይ ብዙ ግንባታዎች በቀን ከ3 ሚሊዮን በላይ ይሆናል። የኛ ወጪ ለዳይፐር ብቻ 1.2 ሚሊዮን ብር ነው የምናወጣው። 300 ዳይፐር አለ ተጠቃሚ። ስለዚህ ብዙ ወጪ ስላለብን ቀላል ነው። በቃ እናንተ አሁን የምታግዙ ነገር ከመጋቢት 6 ጀምሮ በየቀኑ ተሳፋሪ በሙሉ መቄዶንያውን ከ12 ሰዓት ጀምሮ እንዲመለከተው ማድረግ፣ ከፍቶ መተው ይችላል። ይሄ ካደረግን ጨረስም። እናንተ ደግሞ ትችላላችሁ። ከዛ በላይ ደግሞ ሰዎችን ማስጎብኘት በመምጣት ቅድም አሹ እንዳለው በቀጣይም እየመጣችሁ ብትጎበኙ። ሌላው ደግሞ በየትምህርት ቤቱ ደግሞ አካውንት ተከፍቷል። በተለይ የግል ትምህርት ቤቶች ወደ 1500 ናቸው። እዚህ መጥተው መቄዶንያና በትምህርት ቤቱ ስም አካውንት ተከፍቷል። 1500 የግል ትምህርት ቤት አዲስ አበባ ውስጥ። ስለዚህ በልጆቻችሁ ስም ደግሞ እዛ ማስገባት ይቻላል። የምታውቁትም ሰው የናሰባ መልእክት ንገሯቸው። ልጆች ያሉት ሰዎች በሙሉ በየትምህርት ቤቱ የግል አካውንት አለ የመቄዶንያና በትምህርት ቤቱ ስም። በዛ አካውንት አሁን እዚህ ሰዎች ጎብኚዎች ሲመጡ እየነገርናቸው ነው። የት ነው የምትማሩ እንላቸዋለን። ልጆቻቸው የት ነው የሚማሩት? እንዲህ ትምህርት ቤት በሉ። በዚህ አካውንት እየገባችሁ በተከፈቱ በልጆች ስም ማለት ነው። ይሄ መልእክት እንድታስተላልፉልን ስለነገሩን ነው። እነሱ የመጣውን ሰው ንገሩ። ምክንያቱም አንድ ሰው ትንሽ ሲረዳ ሌላውም ይከተላል። እኔ ልንገርህ ነው አባት ምን እንደሆነ ልዘግብ። ምናልባት ከረሳ ኢትዮጵያ ገባ፣ ሳንቲሙ ተዋጣ። የኔ ወንድም እውነቱን ልንገርህ፣ እንቅጭንቅጩን አይደል የምናወራው? አራዳ ልጆች እንቅጭንቅጩን ልንገርህ። አሜሪካ ለመንክ ገንዘብ የለኝም ብለህ ከዛ ኢትዮጵያ ካናዳ ሲቲዝን እንዲያዝ ከዛ ኢትዮጵያ ገባ። ኢትዮጵያ ገባህና ምን አረግ? የማዘርዬና የፋዘርን ልጥጥ አሪፍ የጸዳ ቤት አሳየህን። የኢትዮጵያ ሴት ደግሞ አይናቸው እዛች ላይ ነው ዱቅ የሚለው። ይህ እንደዚህ አይነት ቤተሰብ አለው ተብሎ ቫይራል መውጣት ጀመርክ። እውነቱን ልንገርህ፣ ከዛ በኋላ ብሮ የሚል እካክ ጋር ቀረብክ። ብሮ የሚል እካክ ማን ያዘዋል ነው ማን ያሸነዋል የሚባል እካክ ጋር ቀረብክ። ዋው የስ ዌይ ኖ ዌይ የሚለው እካክ ጋር ቀረብክ። ከዛ በቀን 5 ሴጋ እመጣለሁ አልክ። ከዛ ዊዳ ጨሳለሁ። በቃ አሜሪካ ላይፍ ሚዝረብል ነበረ፣ ማቀው ነገር የለም ምናምን አልከን። የምናስታውሰውን ነው ላይፍ ጆርኒን ስለነገርከን ማለት ነው። ኢትስ ናት አ ሄት። እግዚአብሔር ምስክሬ ጠልቼው አይደለም። ከዛ ዩ ቢካም የዲቻ 3 ልጆች አነሳ ደቡብ ላይ። ደቡብ እነ ዩ ጩፋም እነ እስራኤል ዳንሳም እነ ጭሮ ፕሮፌት ጭሮ ነው ቁሮ የሚባል እንቁርታ ብዙዎቹ ደቡብን እቃቃ የሚጫወቱበት ቦታ ማለት ነው። ደቡብ ከይቅርታ ጋር ማንም መስቶ እቃቃ። ከዛ 3 የዲቻ ልጆችን ማጋ ወሰድከው፣ ጩፋ ጋር ወሰድክ። ጩፋ ጋር ወሰድክና ጭቡት ያረክ። ጩፋ ምን አረገ? የ1 ዓመት በጀት ቤት ኪራይ ምናምን ዘጋላችኋለሁ አለ። ከዛ ደቡብ ተነስቶ ቀወጠልህ። ደቡብ ቀወጠው በ3 ዲቻ ደቡብን በሙሉ ተቆጣጠርከው። ናው ጥሩ ስራ ነው ሰው እያለ ሰው ምን ማድረግ ጀመረ? ወደ አንተ ፎከስ ማድረግ ጀመረ። ከዛስ ጃኒዬን ያስክ። ጃኒ ደግሞ ሶሻል ሚዲያ ላይ የታወቀች ምርጥ እህታችን ናት። በጣም ሰው የሚወዳት ቀለል ያለች ምንም እንትን ማትል ጃኒ ሻጋ ሆንክ።
ከዛ ከጃኒሻ ጋር በሮማንቲክ ሙድ መጣ። ሰው በቃ እንደዚህ አይነት ነገር በጣም ወደደና ምን ማድረግ ጀመረ? አንተን አዶናይ ማለት ጀመረ። ተግባባ? ጃኒ ብዙ ሰው ክሬዲት ያልሰጠው የጃኒን ሮል ነው። ሰው ሁላ ሻሽቶ ነበር ብላ ከዛ ምን አደረግ? ሰይፉ ጋር ይቅረብ የሚል ሰይፉ አላቀርብም የሚል ነገር አመጣ። ሰይፉ ፋንታሁን ማለት ነው። ምክንያቱም በዛ ሰዓት የተናገርከው ንግግር ያስደነግጣል። እንዲያውም ብዙ ሰዎች ቪዲዮ ሰርተውብህ ነበረ። ታፕ ኮፒ ሊንክ እያደረጋችሁ ብዙ ሰው ቪዲዮ ሰርተውብህ ነበር። ይዛኔ ታስታውስ እንደሆነ ሴጋ መታለው ዊዳ ጨሳለው ምናምን ባልከው ተቀውጦብህ ኔጌቲቭ ሆነውብህ ነበር። ከዛ የሰይፉ ፋንታሁንና የነሱ ተቃራኒ ደግሞ ቴዲ አፍሮና አምሰለት ሙጬ ናቸው። አትመቻቹም፣ አትዋደዱ። ኤቭሪባዲ ኖውስ። ከዛ ያንን ስታይ አምሰለት ሙጬ አንተን አቀረበችና በደንብ ማንንም እንደዛ አስተናግዳ አታውቅም። በጣም በቆንጆ ሁኔታ ተስተናገድክ። እዛ ገባ። ልነግርህ ነው እያንዳንዱን ነገር ስለምናውቀው ማለት ነው። እዛ ገባ፣ ከእሷ ጋር ኢንተርቪው ያደረግክ ምናምን ተጨዋወታችሁ። እሱም ቫይራል ወጣ። ከዛ በኋላ ሰው ምን ማድረግ ጀመረ? የተወሰነ ነገር ምን ማድረግ ጀመርክ? ይሄ ለምን ቻሌንጅ አልጀመርም በሚል ጀመርክ። ቻሌንጅ ተጀመረ። የመጀመሪያው እግዚአብሔር ይስጣቸው ጋሽ ሰለሞን ይሪመምበር። ጋሽ ሰለሞን በጣም የተወደዱና የተከበሩ አርቲስት፣ ግን ኢትዮጵያ ላይ አርቲስት ስም እንጂ አብዛኛው ገንዘብ የለው። በጋሽ ሰለሞን መኪና ይሰጣቸው በሚል ቻሌንጅ ጀመርክ። ይጋዳል ጎ ነው። ከዛ ራምዚ ሪል ስቴት 8 ሚሊዮን ብር እሰጣለሁ ባለው መሰረት የራምዚ ተደረገ። ከዛ የሆነ ኤሌክትሮኒክስ ስሙ ይጠፋብኛል ሁሌ እንደዛ እየተባለ አርቲስቶቹ ተጀመረ። ስም ትልቁ እምናውቀው ህይወት ነው ያለው። ገባ? ስለዚህ በጥሩ ነገር ምን አደረግንኛ? እና ይሄ ማን ነው? አይሾ ስፒድ መጣ። አይሾ ስፒድ ላይ በጣም ሰው ያንተን ምን አየ? ልብ አየው፣ እኔን ጨምሮ። አንተ እንግሊዘኛውን ትችላለህ፣ ቋንቋውን ትችላለህ። ስለ ራስህ ሳይሆን ስለ አይሾ ስፒድ የኢትዮጵያውን ለእሱን ለማሳወቅ ወደፊት ለማምጣት ያደረግከው ነገር አስጨበጨበልህ። እውነቱን ልንገር፣ ትላንት ወድቆ የነበረ ልጅ፣ ትላንትና ደካማ የነበረ ልጅ፣ ትላንትና ብዙዎች የሚነጋገሩበት የነበረ ልጅ፣ ትላንትና ብዙዎች ጣታቸውን ሲጠቋቋሙበት የነበረ ልጅ፣ ትላንትና በብዙ ፈተና ውስጥ ያልፍ የነበረ ልጅ ዛሬ እኛን ማነቃቃት ይችላል እንዴ? አዎ በደንብ ማነቃቃት ይችላል። ምክንያቱም ትላንትን አልፎ ዛሬን መኖር ስለጀመረ። አንተነ ትላንት ላይ ያለው፣ አንተነ እየወቀስክ ያለው፣ አንተነ በትላንትናው ቦታ ላይ ያለው፣ አንተነ ስራህን ያልቀየርከው፣ አንተነ ወንበርህን ያልቀየርከው፣ አንተነ አስተሳሰብህን ያልቀየርከው፣ አንተነ ንግግርህን ያልቀየርከው፣ አንተነ ባለህበት ቦታ ላይ ያለኸው። ትላንት ወድቆ ነበር? አዎ ወድቆ ነበር። ትላንት ደካማ ነበር? አዎ ትላንት ደካማ ነበር። ነገር ግን ትላንትን ሁሉ አሸንፎ ዛሬን መኖር ጀምሯል። ከመኖርም አልፎ ደግሞ ሰዎችን መርዳት ጀምሯል። ስለዚህ አንተ ግን ባለህበት ስለ ትላንት እያወራህ ነው። አንተ ግን ባለህበት ትላንት የነበሩትን ነገሮች እያስታወስክ ነው። አንተ ግን ባለህበት ትላንት በነበርክበት አስተሳሰብ ውስጥ ነው ያለው። አንተ ግን ባለህበት ትላንት በነበርክበት የሥራ ህይወት ውስጥ ነው ያለው። ስለዚህ መንቃት አለብህ ሆይ? በደንብ ነው የምትነቃው። በደንብ ነው መነቃቃት የሚያስፈልግ። ስለዚህ አንተ ትላንት ላይ ሆነ ትላንት ላይ እያሰብ ትላንት ላይ እየኖር ሰዎች ዛሬ ላይ እየኖሩ ያሉትን ኑሮ አንተ መውቀስ አትችልም። መንቃት ያለብህ አንተ ነህ። የስደት ህይወት አስከፊ ነው ብሎ አገሩን ለቆ ካናዳን ጥሩ ሀገሩ የመጣ ሰው እኮ ነው እንዴ። ቤተሰብ ምን ብላችሁ ነው እናንተ ጭንቅላታችሁን እንደዚህ ድንዝዝ ያደርጋችሁስ? በሉ እንዴ የኔ ቤተሰቦች ንቁ። እኔ አነቃችኋለሁ። አነቃቂ መምህር። እሺ ዳዊት ድሪምስ ዲያስፖራዎች ከኔ ጋር ተገናኝተን እናነቃቃለን። ኑ ተነቃቁ። ወይ ዲያስፖራ እኔ እውነቴን ነው የምላችሁ። ዛሬ በጣም ብዙ ሊወራበት ይችላል አዶናይ ላይ። ባለፈውም ብያለሁ፣ ለአዶናይ ኔጌቲቭ ኤነርጂ ታስ አይ ዶንት ኖ በምን አይነት ሜካኒዝም እንደሆነ ባላቀው ወደ ፖዚቲቭ ኤነርጂ ተቀይሮ በጣም ሰክሰስፉል ነው ሲሆን ያየን ያለ ነው። ካን ዩ ኢማጂን ጋይስ፣ ከመጣ 10 ቀኑ ምናምን ነው 360,000 የአሜሪካ ዶላር ለሄር ቱ ሄር ተሰብስቧል። ቢኮዝ ኦፍ አዶናይ፣ በአዶናይ ምክንያት ነው ይሄ የሆነው። 360,000 ዶላር ነው እያልኳቸው ያለሁት። ለ100 ህፃናት ነበር የመጡት፣ 170 ህፃናት ሆነዋል። ከቢል ጌት ፋውንዴሽን
ውጪ 25 ህፃናት ውጪ ኦልሞስት ወደ 200 ህፃናት ጋይስ አዶናይ አይደለም ቢያነቃቃ አይደለም ከሱ ጋር አዳራሽ ውስጥ ባይዘው በነገራችን ላይ ሰው እኔ ለምሳሌ አሁን ምገባው ለመነቃቃት አይደለም አዶናይ አነቃቃኝም እያልኩ አይደለም ዝም ብላችሁ ኤነርጂውን እንደዚህ ብታዩት ራሱ ይጋባባችኋል በቃ የሆነ በቃ አይናፋሪነታችሁ ይጠፋል በቃ የሆነ ነገራችሁ ከላችሁ ላይ ሲወርድ ነው የምታዩት ጋይስ እኛ የምንገባው አዶናይን ስለምንወደው ብቻ በቃ ይሄ መታወቅ አለበት አዶናይ አይደለም ማነቃቃት ይቀርና ጌት ቱጌዘር አዘጋጅቻለሁ ብል ሰው እንደሚገባ ልነግራችሁ ፈልጋለሁ በቃ ምንም ማድረግ እኮ አይቻልም አሁን በነገራችን ላይ ይሄን በአስተያየት ብዛት በወሬ ብዛት በሐሳብ ብዛት በሆነ ነገር ብዛት ምናምን ልንቀይረው የምንችለው ነገር አይደለም በቃ ከላይ ነው የተሰጠው ለልጁ አየነው እኮ በቃ ትልቁ ትንሹ የእድሜ ባለጸጋ በነገራችን ላይ ለልጆቻቸው ብለው ነው እሱን የሚደግፉት እናቶች በቃ ካለባበሱ ከስታይሉ ካረማመዱ ከሁኔታው በቃ ከሁሉ ነገር የምትማረው ነገር አለ ከአዶናይ የምትማረው ነገር አለ ከአዶናይ ጋር መቀመጥ እኔ ፐርሰናሊ አላገኘሁትም ማንቷል በጣም ከባድ ነው ግን እንዲህ ሲያወራ በግሩፕ ምናምን ሆነ ሲያወራ ራሱ ብትሰማ የሆነ የሚጋባብህ ነገር አለ በቃ ይሄ ሀቅ ነው በቃ ማለት ይሄ ማሽቃበጥ አይደለም ምንም አይደለም በቃ ሀቅ ነው ይሄ ምንም ልታደርገው ማትችለው ሀቅ ነው በቃ ይሄ አንተ የፈለከው ነገር ብታነሳበት የፈለከው ነገር ቢነሳበት አንደኛ ከእንትኑ አስቆመውም እሱን በቃ ከሚሄድበት መንገድ ወደ ኋላ ለደቂቃ እንኳን ወደ ኋላ መቅረት የሚችል አይነት ልጅ አይደለም በቃ ሌላው ያወራል እሱ ይሰራል ሌላው ያወራል እሱ ይሰራል ውጤት ያመጣል በነገራችን ላይ የሆነ ቦታ ላይ አውርታ ትተዋለህ በቃ ይሄ ልጅ እኔ ማወራው ነገር ራሱ ለሱ ኤነርጂ የሆነው በቃ የሆነ ነገር የተፈጠረ ነውና እስቲ ዝም ልበልኩ ምናምን ተብሎ አንዳንድ ዝም ይባላል አይደል በቃ ዝም ማለት እኮ ማንን ጎዳ ዝም ማለት I'm so sorry በእውነት በቃ አሳይቷል ሰርቷል ተለውጧል ለውጧል አሳይቷል ምንም ማድረግ አይቻልም በቃ ምንም ማድረግ አይቻልም ለደቂቃ እሱን ወደ ኋላ ማስቀረት እንደማይቻል አውቃችሁ ወይ ተውት ወይም ደግሞ በአግባቡ ሐሳብም ካለ ወይም ትችትም ካለ ገንቢ ትችቶች ይሄ በዚህ ብታረም ይሄ ነገር እንደዚህ ቢሆን ተብሎ ገንቢ ትችቶች ናቸው መምጣት ያለ ጥላቻን የተሞሉ ነገሮች ግለሰቡን ነው ራሱን ትዝብት ውስጥ የሚጥሉት ለዚህ ምንም ማድረግ አይቻልም ጋይስ ምንም ማድረግ አይቻልም ጋይስ ማርች 28 ቅዳሜ ዕለት አይቀርም በቃ አዶናይ ጋር አይቀርም አድራሻውን ከታች አስቀምጬላችኋለሁ ጋይስ ትኬቱን ቁረጡ ሁላችንም እዛ እንገናኝ ምንም ማድረግ አይቻልም በቃ ከመሄድ ውጪ ወደሱ ጋር ምንም አማራጭ የለንም እንሄዳለን እንደግፈዋለን ከሱ ጋር ጊዜ እናሳልፋለን በነገራችን ላይ አሁን አዲስ ኒው እንትን የመጣው ነገር ምንድነው ክበበው ገዳም አለ ኮሜዲያን ክበበው ገዳም አለ ለዚህ አይ ዶንት ኖ ምን ሰርፕራይዝ ሊኖር እንደሚችል አይታወቅም ሁላችንም በዚህ አድራሻ መሰረት እዛው እንገናኝ ማርች 28 ቅዳሜ ሁላችንም እዛ እንገናኝ ታንክ ዩ ጋይስ በጣም አመሰግናለሁ የኢሃፓ ዋና ጸሐፊ ሚስጥረ ስላሴ ታምራት የደህንነት ሰዎች ክትትል እያደረጉብኝ ነው ስትል ገለጸች። የፓርቲው ዋና ጸሐፊ ሚስጥረ ስላሴ በመንግስት የደህንነት ኃይሎች ጥብቅ ክትትል እየተደረገባት መሆኑንና ይህም እስከ ግድያ ሊደርስ የሚችል አደጋ እንዳለው አስታውቃለች። በምርጫ ሂደት ውስጥ በመሳተፏ ምክንያት ከፍተኛ ጫና እየደረሰባት መሆኑን የገለጸችው ጸሐፊዋ በቢሮዋና በመኖሪያ ቤቷ አካባቢ የሚንቀሳቀሱ የደህንነት ሰዎች በነጻነት የመንቀሳቀስ መብቷን እንደገደቡት ተናግራለች። መንግስት በጉዳዩ ላይ እስካሁን የሰጠው ምላሽ ባይኖርም ሁኔታው በፖለቲካ ተሳታፊዎች ላይ ያለውን ስጋት ማሳየቱ ተነግሯል። ቲክቶክ ላይ የሆነ ቪዲዮ ምናምን የተዘዋወረ ሰዎች ልከውልኝ ነበርና እሱ ወረቀት ቢኖረው ዘቢባን አያገባትም ነበር የሚል ቪዲዮ አይቼ እንዲህ እናንተ ሰዎች በዚህ ደረጃ የዘቢባ ግርማና የሱዬ ህይወትም ያሳስባችኋል? እኔ በጣም አዘንኩላችሁ። ለማንኛውም ጠይቀዋለሁ የሚለውን ትሰማላችሁ። ስማ
አሁን ይሄን ጥያቄ መጠየቅ ይኖርብኝ አይኖርብኝ? እሺ የሆነ ቲክቶክ ላይ ሰዎችም እየላኩልን ነበረ ምናምን የሆነ ቪዲዮዎች ማለት ነው። አይ ነው ማለት በዚህ ደረጃ እኔ መውረድም አልፈልግም። የቲክቶክ ቪዲዮ ምናምን አይቼ እዚህ ጋር ራሱ ማቅረቤም ያሳፍራል። ግን በቃ እናወራበት ብዬ ነው። እሱዬ ወረቀት ባይኖረው ኑሮ ዘቢባን አያገባትም የሚል አስተያየት ደርሶ ነበርና ምንድነው ያራታገባኝ? እዚህ ሶሻል ሚዲያ ላይ አንድ ነገር የተማርኩት ነገር አለ። እኔ ኑሮዬን ከልጆቼ ጋርና ከሚስቴ ጋር የምኖረው ሌላ ሰው የኔን ስም አንስቶ ኢሹ አድርጎ የኔን ስም ኑሮ አድርጎታል። እኔ ዘቡ ያገባችኝ ወረቀት ስላለኝ እኔ ወረቀት አልነበረኝም። ወረቀት የለኝም። እኔ ራሴ ተሯሩጬ የምኖር ሰው ነኝ። ቆይ ካልፈትላ ይቀጥላል። ዮም እየመጣች ብዙ ሰው ወረቀት አለኝ መስሎ እኔ ወረቀት የለኝም። ወረቀትም አልነበረኝም። ሜቢ ሰጥቶኝ ከሆነ እሱ ይመልስልኝ። ወስዶ ሆነ ለዘቡ ቤት ገዝቶላታል፣ መኪና ገዝቶላታል። ምንም የገዛውላት ነገር የለም። የገዛሁት የሰጠኋት ልቤ እኔ ቤተሰብ የሚያውቅ አይመስለኝም። ቤተሰብ በጣም ትልቅ ነገር የሰጠች ነው ይመስላቸው። ሰጠኛል እኮ አብሳላትን ይመስላል። አዎ ግን አክቹአሊ የሆነ ሀብት ንብረት ያወረስኩ ነው ይመስላቸው። እኔ ሀብትና ንብረት የምጠቀልሽ ልቤ ነው። ልቤና እኔ ማንነቴ ሰጥቼሻለሁ። እኔ አንቺ ነኝ። ለዛ ነው እርጉዝ ሆነሽ እሺ ራበኝ ስትይ ተነስቼ ለልጅ መስራልሽ ውሃ ጠማኝ ስትይ ውሃ ባይኖር እንኳን ማለት ነው ቤት ውስጥ አንዳንዴ ይረሳል። ባይኖር ወጥቼ የትም ሄጄ ለሊት 2 ሰዓት 8 ሰዓት 9 ሰዓት ላይ መኪና ነድቼ ሄጄ ያመጣለሁ ውሃ። ግን ያ ነው ጊዜን ሰጠውሽ፣ ያንቺ ነው። እኔ ራሴ ላንቺ ነኝ። እኔ ዘቡ ባንቺና ባንቺ ቀል የለም አይኔ ማለት ነሽ አንቺ። ስለዚህ የሰጠውሽ ነገር ያንን ነው እንጂ ወረቀት አለው ምናምን ለሚባል ወረቀት አለው እንጂ ወረቀት አለ ወረቀት አይ ምንም ጥያቄ የለውም። ይሄ ከመጥፎ አመለካከት ከጥላቻ እኛን ማየት ካለ መፈለግ ወይ ደግሞ ለኛ ካለ ጥላቻ የመጣ ነገር ነው እንጂ ወረቀት ኖረ አልኖረ ዋናው የሰው ልጅ ኑሮ ነው። በሚኖርበት ኑሮ ደስተኛ ነው ወይ? እኛ በጣም ደስተኞች ነን። ማለት እንደምታዩት ሌግዠሪ ነገር ላይ ላንሆን እንችላለን። የሆኑ ነገሮችን እዚህ ጋር ውድ የሆኑ ነገሮችን ላናቀርብ እንችላለን። ግን ይሄ እኛ ነን። ሰው ራሱን መስሎ ሲኖር ደስተኛ ነው። ራሳችንን ካልመሰልን ግን መቼም ቢሆን በህይወታችን አንረካም። መቼም ቢሆን ባለን ነገር ደስተኛ አንሆንም። ስለዚህ ወረቀት ኖረው አልኖረው ዋና ይሄ ፋሚሊ በእግዚአብሔር ዘንድ ፍቃድ ተሰጥቶት እዚህ ጋር መመስረቱ ከ2 ወደ 4 መሸጋገራችን ነው ትልቁ ነገር። ስለዚህ እንግዲህ እንደዚህ አይነት ጥላቻ ያለባችሁ ሰዎች እንደው የራሳችሁን ህይወት ብትኖሩ የተሻለ ነው። እናንተ ደስተኛ ናችሁ ወይ? ወረቀት ኖሮ ይሁን ወይ ኖሮሽ ይሁን ወይ ደግሞ አይኖርሽ ወይ አይኖርህ እናንተ ታውቃላችሁ። ግን በዛ ሁኔታ ውስጥ የምትኖሩት ህይወት ያስደስታችኋል ወይ? የሰውንስ ስም ማንሳቱ ለእናንተ ምን ያህል እርካታ ይሰጣችኋል? ይሄንን እስኪ ማታ ላይ ስትተኙ ከፈጣሪ ጋር ሆናችሁ ለራሳችሁ ጠይቁት። ጥያቄው ያ የሚመለስላችሁ መልስ የእናንተን ማንነት ይወስናል። ለማንኛውም ሀሜት ላይ ወይ ደግሞ ስሞታ ላይ አንቆይም። ግን ከኮሜንቶች ደግሞ ሌላ ትዳራችሁን ብዙ ባታወጡት ባትታዩ ጊዜው መጥፎ ነው አይን እንደዚህ በጣም በቃ ስሜታችሁን እንረዳዋለን። የምር እንደዚህ አይነት ኮሜንት የምትሰጡን ሰዎች እኛ እንድንበተን ማለት ካለመፈለጋችሁ የኛን ጥሩ ነገር ማየት ከመመኘታችሁ በቃ ይሄ መጥፎ ዜና ላለመስማት ካላችሁ ፍላጎት እንደሆነ በደንብ አድርገን እንረዳለን። ለሱም ደግሞ እግዚአብሔር ያክብራችሁ ማለት ስለወደዳችሁን ፈጣሪ ወደዳችሁ ያክብራችሁ። ግን ምንድነው መሰላችሁ እስኪ ዝም ብለን አሁን ሶሻል ሚዲያ ላይ እንዲሁ በቃ እንደ ሀገር የምንሰማቸውን ነገሮች እዩዋቸው እስኪ። እንደዚህ ተደፍራ እንደዚህ ተገላ እንዳያችሁት ነው እንግዲህ ኔጌቲቭም አስተያየት አለ፣ ፖዚቲቭም አስተያየት አለ። ግን አብዛኞቹ ያው ራሱን እንዲያረጋጋና ጥሩ ውሳኔ እንዲወስን የሚያደርግ ቪዲዮዎች ነው የሰሩት። ያው አዶናይ ደግሞ አስተዋይና አገናዛቢ ሰው ነው ብዬ ስለማስብ እኔም እንግዲህ ጥሩ ውሳኔ እንደሚወስን በጣም እርግጠኛ ነኝ። የዛሬው ቪዲዮ ይህን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ሳምንት። ላይክ ያላረጋችሁ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ቻው